ፕሬዝዳንት ዶናልድ ትራምፕ ስለ ጠቅላይ ሚኒስትር አብይ አህመድ አስገራሚ ነገር ተናግረዋል። ሰላም የዴሊ ኢንፎ ቤተሰቦች እንዴት ናችሁ? በዛሬው ቪዲዮአችን ፕሬዝዳንት ትራምፕ ስለ ጠቅላይ ሚኒስትር አብይ አህመድ የተናገሩትን አስገራሚ ንግግር ነው ይዤላችሁ የመጣሁት። ዶናልድ ትራምፕ እንዳሉት በኢትዮጵያ ጠንካራ መሪ እንዳለ ሰምቻለሁ። ይሁንና አንተን እንደማውቀው እሱን አላውቀውም፣ ነገር ግን ጠንካራ ሰው ነው። ሁለታችሁንም ለማገናኘት እሞክራለሁ የሚል ንግግራቸውን ተናግረዋል። ሁለታችሁንም ለማገናኘት ፈልጋለሁ ያሉት ከአብዱል ፈታህ አልሲሲ ከግብፁ ፕሬዝዳንት ጋር ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ እንደዚሁም የግብፁን ፕሬዝዳንት አብዱል ፈታህ አልሲሲን ማገናኘት እንደሚፈልጉ ተናግረዋል። ትራምፕ ሁለቱን መሪዎች ማገናኘት የፈለጉት በታላቁ ህዳሴ ግድብ ምክንያት በኢትዮጵያና በግብፅ መካከል የተፈጠረውን ውዝግብ የሚፈታ ስምምነት ለማበጀት እንደሆነ ተገልጿል። ፕሬዝዳንቱ ይህን ያሉት በስዊዘርላንድ ዳቮስ በመካሄድ ላይ በሚገኘው የዓለማችን የኢኮኖሚ ፎረም ጎን ለጎን ዛሬ ምሽት ከግብፁ አቻቸው ጋር ተገናኝቶ በተወያዩበት ወቅት እንደሆነ ተገልጿል። ፕሬዝዳንት ትራምፕ እና አልሲሲ ምን አሉ የሚለውን ጉዳይ ልንገራችሁ። ትራምፕ ውይይቱን ከአብዱል ፈታህ አልሲሲ ጋር ሲጀምሩ ከግብፅ ጋር በጣም ጥሩ ግንኙነት አለን፣ ፕሬዝዳንቱ ደውለው አንዳች ነገር ይጠይቃሉ፣ ሁል ጊዜም መፍትሄ እናገኝለታለን ሲሉ ተደምጠዋል። አልሲሲ በፊናቸው ትራምፕ ወደ ዋይት ሃውስ ከተመለሱ ወዲህ በስኬቶች የተሞላ ዓመት እንዳሳለፉ ጠቅሰው አሞካሽተዋቸዋል። እጅግ ከባድ ባሉት የጋዛ ጉዳይ ፕሬዝዳንት ትራምፕ ስኬት ማስመዝገባቸውን ገልጸው እንኳን ደስ አሉ ብለዋቸዋል። ዶናልድ ትራምፕ ባይሆኑ ኖሮ በጋዛ ከስምምነት አይደረስም ነበር፣ ለጉዳዩ ትኩረት መስጠቱን ይቀጥሉ ሲሉም እንደዚሁ አሞካሽተዋቸዋል። የግብፁ መሪ በመቀጠል ያነሱት የህልውና ጉዳይ ያሉትን እነሱ የናይል ወንዝ የሚሉትን የአባይ ወንዝና የታላቁን የህዳሴ ግድብን በሚመለከት ነው። በዚህ ጉዳይ ትራምፕ ለግብፅ ለሚያደርጉት ድጋፍ አመስግነዋል። በትራምፕ የመጀመሪያ የስልጣን ዘመን በግድቡ ጉዳይ ላይ ያለውን አለመግባባት ለመፍታት ከፍተኛ ጥረት ተደርጎ እንደነበረም አስታውሰዋል። በወቅቱ ተዘጋጅቶ የነበረው ስምምነት እንዲፈረም የአሜሪካ ፕሬዝዳንት ሁሉንም ነገር ማድረጋቸውን ጠቅሰዋል። ፕሬዝዳንት ትራምፕ የታላቁ ህዳሴ ግድብን ከዓለም ግዙፍ ግድቦች አንዱ እንደሆነ ጠቅሰዋል። የግንባታውን ወጪ የሸፈነው እኛ ነን ብለዋል። ትራምፕ ይህን ሲሉ የመጀመሪያ አይደለም፣ ከቀናት በፊት እኛንን ፋይናንስ ያደረግነው ብለው ነበር። ከወራት በፊትም እንዲሁ ሲናገሩ ነበር። የግድቡ ማስተባበሪያ ፕሮጀክት ጽህፈት ቤት በወቅቱ ለፕሬዝዳንቱ በሰጠው ምላሽ ግድቡ በኢትዮጵያውያን ገንዘብና ላብ የተገነባ መሆኑን አስረግጠው ተናግሯል። የአሜሪካ ፕሬዝዳንት በዛሬው ንግግራቸው ላይ በህዳሴ ግድቡ ጉዳይ ላይ እጃቸውን ያስገቡት በመጀመሪያ የስልጣን ዘመናቸው መገባደጃ እንደሆነ አስታውሷል። ለስምምነት ተቃርበን ነበር፣ ይሁንና በተጭበረበረ ምርጫ ስልጣን ለቀቁ በሚል ንግግራቸውን ተናግሯል። ድርድሩ ሳይቋጭ እየቀረው በዚህ እንደሆነ ጠቁሟል። ትራምፕ አሁን ወደ ስልጣን ስመለስ ግድቡ በጣም አደገኛ ጉዳይ ሆኖ ያገኘሁት ወደ ነበረበት መመለስ እንችል እንደሆነ ያለው ሲሉም ተደምጠዋል። ግድቡ የናይልን ወንዝ ይገታል፣ ከረጅም ጊዜ በፊት ሲገነቡት እና ፋይናንስ ሲያደርጉት ውይይት ሊደረግበት የሚገባ ነበር በማለት ለግብፅ ድጋፍ ያሳየ ንግግርን ተናግረዋል። ትራምፕ በግብፅ እና በኢትዮጵያ መካከል ውጥረት ለፈጠረው ልዩነት መፍትሄ ለማበጀት የተለያዩ የጋራ ሙከራዎች እንደሚያደርጉ ገልጸዋል። ሙከራዎቹን ምንነት በዝርዝር ሳያብራሩ ቢቀሩም ጠቅላይ ሚኒስትር አብይ አህመድ ዶክተር እና ፕሬዝዳንት አልሲሲ ፊት ለፊት የማገናኘት ሀሳብ እንዳላቸው ግን አሳውቋል። ትራምፕ ላለፉት 12 ገደማ ዓመታት ግብፅን በመምራት ላይ የሚገኙትን አብዱል ፈታህ አልሲሲን ጠንካራ መሪ ሲሉ ጠርተዋቸዋል። በኢትዮጵያ ጠንካራ መሪ እንዳለ ሰምቻለሁ ያሉት ትራምፕ ይሁንና አንተን እንደማውቀው እሱን አላውቀውም፣ ነገር ግን ጠንካራ ሰው ነው፣ ስምምነት ማድረግ እንችል እንደሆነ ለማየት ሁለታችሁን ለማገናኘት እሞክራለሁ ሲሉ ለግብፁ ፕሬዝዳንት ነግረዋቸዋል። ለአሁኑ ይዤላችሁ የመጣሁት መረጃ ይህንን ይመስላል። በቀጣይ በሌሎች አዳዲስና ለየት ባሉ መረጃዎች እመለሳለሁ። እስከዛው መልካም ጊዜ